ላይ እመነደዋለሁ ይላል። ማለትም እዚህ ዱንያ እዚህ ዓለም ላይ በሰራው መልካም ስራ ሰበብ ይለግሰዋል፣ ይሰጠዋል። ላይክ ዱዓ አሁን ዱዓ ሲባል የሰው ልጅ ስኬቱ ነው ዱዓ የሚባለው አይደል? የሆነ ነገር አድርግልኝ ይሄ ነገር አድርግልኝ ነው። አላህ Subhanahu Wa Ta'ala መልካምን ለሚሰሩ ሰዎች ግን ኢአማኝ ለሆኑ ሰዎች ዋጋቸውን የሚከፍላቸው እዚህ ምድር ላይ ነው። በትንሳኤ ቀን ላይ የሚከፈላቸው ዋጋ የሚባል ነገር የለም። ሐዲሱን ልክፈትልሽ እሺ። አይ ቲንክ ሴቭ አድርጌዋለሁ ብዬ አስባለሁ። ፕሮፌት ሐሳዊ ነቢይ ይህም ፋይል በጣም ነው የምወደው። የሐሰተኛ ነቢይ የሚለው አሁን ሪያዱ ሷሊሂን ላይ አንዴ ሪያዱ ሷሊሂን ሐዲስ ኦኬ ስልክ ላይ ለካ አሪፍ ነው። ሐዲስ 429ኛው ሐዲስ ላይ አነስ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል አለ። ከሃዲ መልካም ስራ ሲሰራ በእርሷ ሰበብ በዚህች ዓለም ሲሳይ ይለገሳል አለ። እንግዲህ ከሃዲ ሆኖ መልካም ነገር እየሰራ ከሆነ በዚህ ዓለም ላይ የመልካም ነገሩን ዋጋ ያገኛል ማለት ነው። አማኝ ግን አላህ በመጪው ዓለም የመልካም ስራ ምንዳ ያስቀምጥለታል። በዚህች ዓለምም ለታዛዥነቱና ለመልካም ስራው ሲሳይን ይለግሰዋል። አላህ Subhanahu Wa Ta'ala ፍትሃዊ ስለሆነ ምንድነው የሚያደርገው? ከሃዲ ሆኖ መልካምን ስራ የሚሰራ ሰው ካለ ከሃዲ ሆኖ መልካምን ስራ የሚሰራ ሰው ካለ በሚሰራው መልካም ስራ ሰበብ በዚህ ምድር ላይ ፍላጎቱን ያሟላለታል፣ ጥሩ ነገር ይለግሰዋል፣ በሰላም ያኖረዋል፣ ላይክ ጸጋ ይሰጠዋል ማለት ነው። ከነዚህ ውስጥ ደግሞ አንዱ ምንድነው? ዱዓ ነው። የሆነ ሰው ጸሎት ሲያደርግ ጥሩ ነገር ነው ወደሱ እንዲመጣ ጸሎት የሚያደርገው። መልካም ስራ የሚሰራ ከሆነ ደግሞ አላህ Subhanahu Wa Ta'ala ራሱ ምንዳውን ይከፍለዋል። ለምን? ይህንን ምድር አስቦ ስለሆነ መልካም የሚሰራ። አማኝ ግን መልካም ሲሰራ ኢነመል አዕማሉ ቢኒያ ስለሆነ ንያው ምንድነው? ኢንቴንሽኑ ምንድነው? ከሞት በኋላ ያለውን ህይወት ታሳቢ አድርጎ ነው። ስለዚህ ከሞት በኋላ ባለው ህይወትም መልካም ነገር ይለግሰዋል፣ እዚህም ደግሞ መልካም ነገር ይሰጠዋል ነው። ሌላው ከሃዲዎች ሱረቱል ዩኑስ ላይ ምዕራፍ 10 ላይ ተጠቀሰ አለ። ምዕራፍ 10 ቁጥር 11 ምናምን አንዱንና ብቸኛውን አምላክ ይጣራሉ። እነዚህ ከሃዲ አካላቶች አንዱንና ብቸኛውን አምላክ ይጣራሉ፣ ይለምናሉ ማለት ነው። ከዛ ካደረገላቸው በኋላ ግን ዞር ይላሉ፣ መልሶ ይክዳሉ። እሺ ሰውንም ጉዳት ባገኘው ጊዜ በጎኑ ላይ ተጋድሞ ወይም ተቀምጦ ወይም ቆሞ ይለምነናል አለ። እንግዲህ በጣም የሆነ ሰው በጣም ተጎድቷል። በተጎዳ ሰዓት ላይ ባይዘዊ አእምሮ ላይ የሚመጣለት ነገር ይሄ አንዱ አምላክ ነው እንጂ ሶስት አምላክ ማማረጥ እንደዚህ አይነት ነገር አይደለም። ቀና ብሎ ጌታዬ ሆይ ነው የሚል። በጣም በተሰበረ በተጎዳ ጊዜ ማለት ነው ጸሎት ነው የሚያደርገው። ወይም ተቀምጦ ወይም ቆሞ ይለምነናል አለ። ወደ አላህ Subhanahu Wa Ta'ala ይለምናል፣ ይጣራል። ከዛስ ጉዳቱንም ከሱ ላይ በገለጥንለት ጊዜ አለ እንግዲህ ዱዓውን ከመለሰለት በኋላ ምን ያደርጋል ያ ሰው? ምንድነው የሚለው? የታለ? በገለጥንለት ጊዜ ወዳገኘው ጉዳት እንዳልጠራ ዱዓ እንዳላደረገ ሆኖ ያልፋል አለ። እንደዚሁ ለድንበር ኃላፊዎች ይሰሩት የነበሩት ስራ ተሸለመላቸው ይላል። ስለዚህ ምንድነው የሚሰሩ ስራ ትክክልም መስሎ የሚታያቸው አንዱ ምክንያት ይሄ ነው። ጉዳት ባገኛቸው በጣም በተጨነቁ ሰዓት ዱዓ ያደርጋሉ፣ ይለምናሉ። አላህ Subhanahu Wa Ta'ala ደግሞ ምህረትን ይለግሳቸዋል። ግን ከዛ ጉዳት ግን ካጠራቸው ካሳለፈላቸው በኋላ ምንም እንዳልጠራው ያንን አንዱን አምላክ እንዳልለመነ ሆኖ ያልፋል። እንደዚሁ ለድንበር ኃላፊዎች ይሰሩት የነበሩት ስራ ተሸለመላቸው ብሎ ያስቀምጣል። ስለዚህ አንድ ሰው አላህ Subhanahu Wa Ta'ala ላይክ በሚገባችሁ ቋንቋ እሺ ተውት፣ በሚገባችሁ አላወራም። ሎው ኦፍ አትራክሽን ልል ነበረ። ሎው ኦፍ አትራክሽን ካልኩ ደግሞ የእናንተ አትራክሽን ወደ ሌላ ነው የሚዞረው። ችግር አለባችሁ። ብቻ የእናንተን የፍላጎታችሁን የልባችሁን ይሰጣችኋል። በዛ መስመር ላይ ትሄዳላችሁ፣ ትቀጥላላችሁ።
መጥፎ ሰው ሆናችሁ መቀጠል ከፈለጋችሁ ያንኑ ነው የምታገኙት። መልካም ሰው ሆናችሁ መቀጠልም ከፈለጋችሁ እንደዚሁ ታገኙታላችሁ። በአላህ ስብሐነ ወተዓላ ላይ የምትታገሉ ከሆነ እሱን ለማወቅ መንገዱን በእርግጥ ይመራችኋል። ስለዚህ አላህ ስብሐነ ወተዓላ ለከሃዲ እንደ ፍላጎቱ ነው የሚሰጠው፣ ለአማኝም እንደ ፍላጎቱ ነው የሚሰጠው። አማኝና ከሃዲ የሚለየው ትልቁ መስመር ምን ላይ ነው? የውመል ቂያማ ዴይ ኦፍ ሪዘራክሽን የሚባለው የትንሣኤ ቀን ላይ ነው የሚለየው። ያኔ እነሱ ምን ይባላሉ? ሁሉ ነገራችሁን የሰራችሁት መልካም ስራ የሚሆን ምናምን ምድር ላይ ጨርሳችኋል ይባላሉ። በቃ የሰራችሁት መልካም ስራ ካለ ያንኑ ራሱ ምድር ላይ ጨርሳችኋል፣ አለቀ። እዚህ ጋር ምንም ሂሳብ የላችሁም ነው። ሙስሊሞች ግን ይህንንም አስባችሁ ስትሰሩት በተስፋ ስትሰሩት የነበሩትን ጀነት ግቡ ተብለው ጀነትን ይመነዳሉ ማለት ነው። እና በትንሹ ለማውራት ያክል ነው ካላረዘምኩባችሁ። እሺ ወደ ርዕሳችን ከመመለሳችን በፊት ቆይ እስኪ የሆነ ሰዓት ተከታታይ እንትን ሰጣችኋለሁ። እሺ የአላህ ምህረትና እዝነት የአላህ ውዴታ በሚል ርዕስ ኢንሻአላህ አሪፍ ነገር ይኖርናል ብዬ አስባለሁ። ሙራድ ቀጥል። ኔትወርክህ ግን ቀይ እያበራ ነው። ሙራድ ከተሰማው ልቀጥል። ሰላም አለይኩም ወራህመቱላህ። ቀጥል። ሰማለው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትሰማለህ? እሰማለሁ። አልሰማም? ትሰማለህ? እየዘገየብህ ነው መሰለኝ። ትሰማለህ እኛ ጋር። ኦኬ። እዚህ ጋር ያው ለመጨመር አክል አላህ ሱብሓነሁ ወተዓላ ቁርአን ላይ ሲናገር ወማ ዩዲሉ ቢሂ ኢለል ፋሲቂን ነው የሚለው። አላህ አያጠምም ከጠማሞች በቀር ነው የሚለውና እንደዚሁም ደግሞ ፊ ቁሉቢሂም መረዱን ፈዛደሁም ላሁ መረዳ፣ ልቦቻቸው ውስጥ በሽታ አለ፣ በበሽታቸው ላይ ደግሞ በሽታ ጨመረላቸው ይላል። እና በበሽታቸው ላይ በሽታ ጨመረላቸው የሚለው አላህ ሱብሓነሁ ወተዓላ እነኚህ ሰዎች ፍሪ ዊላቸውን ወይም መልካም ፍቃዳቸውን ሁለት ፍቃድ አለ ወይም ደግሞ ሁለት ምርጫ አለ። ምርጫቸውን ተጠቅመው ከሃዲ ይሆናሉ። ከዛ በዚህ ክህደታቸው ላይ ደግሞ አላህ ክህደት ይጨምርባቸዋል። ምክንያቱም ክህደትን ወይም እምነትን እንዲመርጡ መጀመሪያ አእምሮ ሰጣቸው፣ መጽሐፍ ሰጣቸው፣ ነቢያቶችን ላክላቸው እና የተለያየ ነገር አደረገላቸው። ይህ ሁላ ነገር በተመቻቸበት ሁኔታ ግን አውቀውና ሆን ብለው ክህደት በመረጡበት ሁኔታ አላህ ይህን እዚህ ክህደታቸው ላይ የሚያደርጉትን ጸሎት ይቀበላቸዋል፣ ያደርግላቸዋል፣ የተለያየ ነገር ማለት ነው። ስለዚህ ይህም ከዛ ነው የሚመደቡ ብዬ አስባለሁ። ወማ ዩድሉ ቢሂ ኢለል ፋሲቂን እንደሚለው አላህ አያጠምም ጠማሞችን ቢሆን እንጂ። ስለዚህ እነዚህ ሰዎች ጠማማ በመሆናቸው ምክንያት የሆነ አምላክ አለ ብለው የሚያስቡትን ፍጡሩን ቢሆን ያመልኩታል፣ ይለምኑታል። አላህ ደግሞ እነሱ መርጠውት ጥሜት ውስጥ ስለገቡ በዛ ጥሜታቸው ላይ እነኛ ነገር ያሳካላቸዋል ማለት ነው። እና ኩሉ ሒዝቢን ቢማ ለደይሂም ፈሪሑን ይላል አላህ ቁርአን ላይ ሲናገር፣ ሁሉም ሰው ሁሉም ህዝብ ባለው ነገር ደስተኛ ነው። ሁሉም ማርያም የሚያመልካት በቃ እሷ እኮ ትክክለኛ አምላክ ነች፣ እንደሷ ሸር የለም ይላል። ጣዖትም የሚያመልከው እንደዛ ነው የሚለው ሁሉም ማለት ነው። ቁርአን ግን ሲናገር ከዚህ ከስሜታዊነት ውጡና አባቶቻቸው ምንም የማያውቁና የማይገነዘቡ ቢሆኑም እነሱን ትከተላላችሁ እንዴ ብሎ ነው አላህ ቁርአን የሚያስተላልፈው። ስለዚህ ከዛ ስሜት ወተን ትክክል ነው በቃ የኛ እኮ አምላክ እንደዚህ ትክክል ነው ከሚለው ስሜት ወተን በትክክለኛ ፍርድ እንድንፈርድ ካመላከተን በኋላ ከዚህ በኋላ ያለው በነጻ ፈቃዳችን ጠቅመን መጥፎ ነገር ወይም ደግሞ መጥፎን አምላክ ወይም ደግሞ ምንድነው ከሱ ውጭ ያለን አማልክት ከያዝን ምን ለምነው ነገር በዛው ሳቢያ ይሳካልን ይችላል ማለት ነው። አላኩል ሐል እኔ ጋር ያለው ይሄ ነገር ነው። ቀጥሉ ሀይ ጀዛከላህ ሀይቢ። እሺ ክርስቲያኖች፣ ወይኔ እናንተ ፍጥረታት ምን ተሻለ? ቆይ ታሳዝኑኛላችሁ እኮ ደግሞ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። እስልምና ትክክለኛ ሃይማኖት ነው እያልን ነው አይደለም፣ ስህተት ነው የምትሉ ክርስቲያኖች ካላችሁ ሪኩዌስት ላኩና ግቡ። እስልምና እውነተኛ ሃይማኖት ነው፣ ኢስላም እውነተኛ ሃይማኖት ነው። ይሄን ነገር አይደል ስትፈልጉት የከረማችሁ? ይኸው በቃ እየሰጠናችሁ ነው። ኢስላም እውነተኛ ሃይማኖት ነው አይደለም የምትውሉ ሰዎች ካላችሁ ሪኩዌስት ላኩ። ሄሎ አለ
ሄሎ። እሺ ሃኒ ጥያቄ ነበረች መሰለኝ። እኔ ጥያቄ ነበረኝ። አሁንም አላ አልሰማም። ትሰሚያለሽ? እኔ አልሰማም። አትሰማል። አንድ ተጨማሪ ጥያቄ መጠየቅ ይችላል? ሌላ ሰው እስኪጠይቅ። ማክሌት ነሽ እንዴ? እኔ እኮ ሚዩት አድርጋለች ሃኒና ምንድን ነው የት ነው ሰው ድምፁን እያልኩ ትችያለሽ። ጠይቂ። እሺ አላህ መልእክተኛ ሳለ ከአንድንም የምቀጣ አይደለውም ብሏል እና በኢሳ አለይሂ ሰላም እና በነቢያችን መካከል ደግሞ ያሉ ህዝቦች አይቀጡማ መልእክተኛ ስላተለቀላቸው። ሶ በዛ በ600 ዓመት መካከል የነበሩ ህዝቦች የማይቀጡ ከሆነ እኛ ደግሞ ነቢያችን ከሞተ ረጅም ጊዜ ሆኖታል፣ ከ600 ዓመትም በላይ እኛ እንቀጣለን የሚለው ምንድነው? ምንድነው ማስረጃው? ኤቪደንስ አለው? ምን ለሚለው አልሽኝ? መልእክተኛ ሳልክ የምልቀጥ አይደለሁም እኔ አንዲትንም መልእክተኛ ሳልክ የምቀጥ አይደለሁም ብሏል አላህ። እሺ እኛ ደግሞ አሁን መልእክተኛ የለንማ፣ ግን መልእክቱ ቁርአን አለ፣ አስተምሮቱ አለ። እሺ ገባኝ። እና እኛ እንደምንቀጣ ምንድነው ኤቪደንሱ? እንደማንቀጣ ነው ወይስ እንደምንቀጣ? እሺ ጠቅለል አድርግልሽ። በመጀመሪያ ደረጃ መልእክተኛ ሳንልክ የምንቀጣ አይደለንም ሲል መልእክተኛ ነው ያለው። ነብይ ብሎ ብቻ ነብይም ብቻ ነጥሎ አይደለም ያወራው፣ ወይም ነብይ ሆኖ መልእክተኛ የሆነ አይደለም ሲል መልእክተኛ ነው ያለው። እሺ ስለዚህ መልእክተኛ ማለት መልእክት የሚያደርስ አካል ማለት ነው። ለምሳሌ የነቢያት መንገድ አለ። ለምሳሌ የኢሳ አለይሂ ሰላምን እንውሰድ። ያው እሱን አንስተሽ ስለነበር ማለት ነው። ኢሳ አለይሂ ሰላምን ወስደን ከዛ በኋላ ኢሳ አለይሂ ሰላም ምን ሆኗል? አድርጓል። ኦሬዲ የለም ምድር ላይ። ግን የእሱ አስተምህሮት ትክክለኛውን አስተምህሮት የሚከተሉ ግን ነበሩ፣ አህዳውያን ማለት ነው። የእነሱን መልእክት ሰምቶ ያንን የሚቀበል ማንኛውም አካል ምን ይባላል? መልእክት የደረሰው ይባላል። ስለዚህ መልእክት የደረሱት የሚባላቸው የኢስላም ትክክለኛ ትርጉሙና መልእክቱ የደረሳቸው አካላቶች ማለት ነው። ከነዚህ ጋር በተያያዘ ግን አንድ ሀዲሱ ብዙ ቦታ ተጠቅሷል። አይ ቲንክ እኔ ጋር በፋይል ያስኩት የሆነ ሀዲስ አለ። እሺ ከሱ ጋር በተገናኘም አውራሽና ከዛ እንቀጥላለን። ምንድን ነው መልእክት ያልደረሳቸው ሲባል ላይክ በሁለት ነቢያት መካከል ያሉ ሊሆኑ ይችላሉ። ወይም ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም አሁን በተላኩበት ጊዜ በተላኩበት ዘመንም ሆኖ ነገር ግን መልእክቱ ገና ያልደረሳቸው እነሱ ጋር ያልደረሰ ማለት ነው። እሺ ይኸው እዚህ ጋር ምናየው ሙስነድ አህመድ ሀዲስ 16301 ላይ ያለ ሀዲስ ነው። ይሄ እንደ ምሳሌ የተቀመጡ ስለ 4 አይነት ሰዎች ያስቀምጣል። ስለ 4 አይነት ሰዎች ያወራል ማለት ነው። እነዚህ 4 አይነት ሰዎች ምንድን ናቸው ሲባል አንዴ በዚህኛው ገብቼ ላነበው ካልሆነ እኔ ጋር እየታየ አይደለም፣ እናንተ ጋር ይታያል መሰለኛ። እሺ እነዚህ 4 አይነት ሰዎች ምንድን ናቸው? የመጀመሪያው አይነት ሰዎች ላይክ መስማት የተሳናቸው ሰዎች ናቸው። ሻራ ቀባችሁ ለኔ ሳቀርበው ወደ እናንተ ይርቃል። የመጀመሪያው አይነት ሰዎች መስማት የተሳናቸው ሰዎች ናቸው። ሁለተኛው ደግሞ ላይክ የአእምሮ በሽተኛ ነው። ሶስተኛ ሽምግልና ላይ ያለ ነው። አራተኛው ግን ከእስልምና በፊት እስልምና እሱ ጋር ከመድረሱ በፊት የሚሞት ሰው ነው። ስለዚህ እነዚህ ሰዎች በትንሣኤ ቀን ላይ ይቀሰቀሳሉ፣ ይነሳሉ። አንደኛው ምን ይላል? የመስማት የተሳነው ማለት ነው። ለምንድን ነው ያላመናችሁብኝ ብሎ አላህ ሱብሓነሁ ወተዓላ ይጠይቃቸዋል። መስማት የተሳነው ሰው ምን ይላል? እስልምና እኔ ጋር መጥቶ ነበር። በእርግጥ በእኔ ዘመን መልእክተኛ መጥቶ ነበር። መልእክተኛ ማለት ነብይ ሳይሆን መልእክቱ ደርሶ ነበር። ነገር ግን እኔ ምንም ነገር መስማት አልችልም ነበር ይላል። ይኸው ምክንያታዊ ሰው ነው። በቃ ካልሰማ ለምንድን ነው የሚገደድ?
ሁለተኛው ደግሞ የአእምሮ በሽተኛ የሆነው ሰው ወይም እብድ ማለት ነው። እብድ የሆነው ሰው ምን ይላል? ጌታዬ ሆይ መልእክተኛ እኔ ጋር መጥቶ ነበር፣ ግን ያው ልክ እንደ እብደት አይነት ምላሽ ነው የሚመልሰው። ምን ይላል? ግን ህፃናቶች ቆሻሻ እኔ ላይ ይደፉብኝ ነበር ብሎ ይመልሳል። ሰው ምንም ማገናዘብ የምችል አይነት ሰው አይደለሁም ነው። አሁንም ስቲልም እየቀባጀረ ያለ ሰው ነው። ሌላው ሽማግሌ የሆነ ሰው መልእክተኛ ወደ እኔ ተልኮ ኢስላም እኔ ጋር መጥቶ ነበር፣ እስልምና ደርሶኝ ነበር፣ ሰምቻለሁ፣ ነገር ግን ምንም ነገር መገንዘብ አልቻልኩም። ከእርጅና የተነሳ አእምሮዬ መገንዘብ የሚችልበት አይነት ደረጃ ላይ አልነበርኩም ይላል። የመጨረሻው ኢስላም እሱ ጋር ሳይመጣ በፊት እሱ ጋር ሳይደርስ በፊት የሞተው ደግሞ ምን ይላል? መልእክተኛ እኔ ጋር በጭራሽ አልመጣም፣ ስለ እስልምና መልእክት ማውቀው ነገር የለም፣ አልደረሰኝም ይላል። እነዚህ አራት አይነት ሰዎች ለምሳሌ የቀረቡት ማለት ነው። እነዚህ አራቱም አይነት ሰዎች ምክንያታዊ ሰዎች ናቸው። ለምን አላመናችሁም ቢባሉ በቂ የሆነ ምክንያት ያላቸው ምክንያታዊ ሰዎች ናቸው። መልእክት ሲባል የኢስላም መልእክት ያልደረሰው ሰው ማለት ነው። የኢስላም መልእክት ያልደረሰው ሰው፣ እነዚህ ለብቻቸው የትንሣኤ ቀን ላይ ጥያቄ ነው የሚጠየቁት። ምን ተብሎ ነው? እንደዛ ብለሽ እንኳን ራስሽ እንዳሸውጅ ልዕልና ምን ተብሎ ነው የሚጠየቁት? ኦኬ እሺ አልደረሳችሁም፣ አላህ ሱብሓነሁ ወተዓላ ይቀበላቸዋል፣ ሪዝናቸውን ይቀበላል። አልደረሳችሁም፣ እሺ ስለዚህ አሁን አውቃችኋል፣ አሁን ደርሷችኋል ብሎ መልእክተኛ ነው የሚልክላቸው። በዛው ሰዓት መልእክተኛ ይመጣና ከአላህ ሱብሓነሁ ወተዓላ ለመላኩ አስረጂ ሆኖ ይመጣና ትእዛዝ ነው የሚያዛቸው። ያንን ትእዛዝ ተቀብለው የፈጸሙ ሰዎች ወደ ጀነት ሲገቡ፣ ያንን ትእዛዝ ያልፈጸሙ ሰዎች ደግሞ ወደ ጀሃነም ይገባሉ። ላይክ እኛ እንደምንፈተነው እነሱም ይፈተናሉ ማለት ነው ኖርማሊ። ስለዚህ ከነቢያችን ከኢሳ አለይሂ ሰላም እስከ ነቢያችን ያለው 600 ዓመታትም ቀደምም እንዳልኩሽ ማለት ነው በኮንስታንቲኖፕልም የተበተኑ ይሆናሉ። እነዛው ለዓለም መልእክቱን እያደረሱ ናቸው። ኤቦናይትስ የሚባሉት ብዙ ሀገር ሲበተኑ እኮ አስተምህሮታቸውን እየተናገሩ ነው፣ ዝም ብለው አይደለም። ሰልማን አልፋሪስ ማለት እኮ የፐርሺያ ነዋሪ ነው። የፐርሺያ ነዋሪ ሆኖ እኮ ነው ሲማር ነበረ። ብዙ ቦታ ተጉዞ ከትላልቅ የሃይማኖት 4 መሪዎች ተምሯል። አሁን እነዛ መሪዎች አህዳዊ ናቸው፣ ሙስሊም ማለት ነው። መልእክት መድረስና አለመድረስ ሲባል ልክ እንደዛው ነው ማለት ነው። ጥያቄው እንደዛ ከዛ ጋር የተገናኘ ነው። መልእክት መድረስ ሲባል ደግሞ እንደዚሁ ቃሉንም መስማት ብቻም ሳይሆን መልእክቱን መገንዘብ መቻል አለበት። መልእክቱ ደረሰው ሲባል እንጂ ልክ ኢየሱስ ጌታ ነው እንደሚሉት በየመንገዱ እንደዛ ላኢላሃ ኢላላህ ሙሐመዱን ረሱሉላህ እያልሽ ብዞሪ ያኔ የሰማ ሁሉ መልእክቱ ደርሶታል ማለት አይደለም። እንደዛ አይነት እንትንም የለም። መልእክቱን መረዳት መቻል አለበት ነው። ስለዚህ መክሊት ያገኘውሽ ይመስለኛል፣ ሀሳብሽን ያገኘውት ይመስለኛል። እሺ ፒኪ ግን አሁን ይሄ ነገር በዚህ ዘመን ላሉትም ሰዎች ይሰራል ወይስ በዛ ዘመን ለነበሩ ብቻ? ያኔ አሁን እዚህም በዚህ ዘመን ሆኖ ክፍለ ሀገር ሆነው ምናምን ላልሰሙ መስቀል አንገታቸው ላይ አድርገው ብቻ ስለ እስልምና ምንነት ማንነት የማያውቁ እነዚህ ሰዎችስ ምህረት ያገኛሉ ወይ? ምህረት አይደለም። ምህረት ለማግኘት ላይክ መጀመሪያ ላኢላሃ ኢለላህ የሚለውን መቀበል መቻል አለብሽ። ምህረት ሳይሆን መልእክቱ ካልደረሳቸው ወይም አህለል ፈትራ ከሚባሉት ምድቦች ውስጥ ነው የሚገቡት። በዚህ ዘመንም ይሁን ወደፊት በሚመጣ ዘመንም ይሁን በየትኛውም ዘመን ይሁን መልእክቱ ካልደረሰው የሆነ አካል ሲከተለው በነበረው እምነት ላይ ሆኖ አይጠየቅም። መልእክቱ ካልደረሰው መልእክቱ አልደረሰው፣ ወላ ጣዖት አምላኪ ይሁን ወላ ስላሴን አምላኪ ይሁን ምንም ይሁን ማለት ነው። ኢስላማዊ መልእክት እሱ ጋር ካልደረሰ ኢቨንም እኮ ሊደርሰው ይችላል፣ ግን የሚደርሰው በኔጌቲቭ ወይ ሊሆን ይችላል ማለት በመጥፎ መልኩ ሙስሊሞች እንደዚህ ጭራቆች፣ ሀራጆች እንደዚህ የሚያደርጉ ሰዎች ይሄ ራሱ እንደዚህ ራሱ ከደረሰው መልእክቱ እንዳልደረሰው ነው የሚቆጠረው። የእስልምና መልእክት አልደረሰው ነው። ስለዚህ በየትኛውም ዘመን በየትኛውም ጊዜ ይሁን መልእክቱ ካልደረሰው አንድ አካል ወላ ማተብ ይሰር ወላ ለዛፍ ይስገድ ቅቤ የቀባ የፈለገውን ነገር ያድርግ ማለት ነው። መልእክቱ ካልደረሳቸው ሰዎች ጋር ሆኖ በትንሣኤ ቀን ከሚፈተኑ ሰዎች ውስጥ ነው የሚሆነው እንጂ ወደ ጀሃነም አይደለም የሚጣሉት። እሺ ፒኪ አመሰግናለሁ። ሄድ ጀዛከላህ ወኢያኪ። እሺ ፒኪ በውስጥ ላኩልን ይኸው ክርስቲያኖች በቃ ሁሉንም ርዕስ ፈርተውት እኛ ተቸገረን እኮ እና
ችግር ነው። ኤኒዌይስ በውስጥ ያላኩልን ይሆንና ሰው እያንዳንዳቸው ላይ ሪያክት እናደርግባቸው። እንደዛ ሲደረግ አሪፍ ነው። እነሱ ካልመጡ እንግዲህ እኛ በደንብ ለኡማው እንገልጻለን። እኛ ቪዲዮአቸውን እናመጣዋለን ነው። መርሃባሽ ሴቭ ላድርገውና ሁሉንም ከመጀመሪያው ጀምር። እሺ ከዛኛው ጀምርና አንድ ባንድ ሀሳብ እንሰጥባቸዋል። እሺ ማስፈራራት ደግሞ ራስን በትልቁ አድርገው ኪኪ እንደባለፈው አድርገው ራስን በትልቁ አድርገው ከላይ መውጣት ይጠበቅባቸዋል። አክቹሊ የላክልኝ ቪዲዮዎች ሁሉም የቲክቶክ ስለሆኑ በትልቁ መሆን አይጠበቅብኝም። ኦኬ በዚሁ ነው የሚሆኑት። እሺ ልዕልና ጥያቄ ያለሽ? ሌና አቤት እንዴት ነው? ሰላም ነው? በሰላም ነው? ሰላም ነው? የለም ጥያቄ እየሰማሁ ነው። ከታች ሲሆን ነው ጣትሽ ነው ጥያቄ የሚፈልግ መሰለኝ። አይደለም። አይ ለማፈረድብኝም አልሰማሁም አልኩ። መርሃባ። እሺ አይ እሱማ ሰምተሻል። በእርግጥ አሰማሙን ያው ከአላህ ጋር ብቻ የሚቀሩ አንዳንድ ነገሮች አሉ እኛ ጣልቃ ማንገባበት። እሱም ምንድን ነው የሆነ ሰው ኖ እስልምና እኔ ጋር ደርሰዋል ሰምቼዋለሁ ምናምን ግን አልተገነዘብኩትም አልተረዳሁትም ወይም ደግሞ እውነትነቱ አልተገለጸልኝ የሚል ከሆነ ተገልጾለት ይሁን አይሁን የሚለው ያው ከአላህ ጋር ነው። እኛ የልብን አናውቅም። ሰው ለዛ ነው ወደዛ ነው የምናሳልፈው። አንቺ እንዳልሽው እንግዲህ ሊሆንም ላይሆንም ይችላል። እሺ አልተረዳሁትም ያልኩት እኔ። ከታች ዝም ብለው እንትን ይላሉ። ጓል መቀለ ከመ ያለኺ ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? ደህና ነኝ። እንዴት ናችሁ? አልሐምዱሊላህ ሁሉ ሰላም ሰላም ነው። ሰላም ነው። መርሐባ። ማይመለስ ጥያቄ አለሽ? እኔ ሁሌ ጥያቄ እንዳለኝ ነው ሁሌ ግራ እንደተጋባው ነው። ሰው ጥያቄ ማለት እኮ ኦልሬዲ ማሰብ አቁሟል ማለት ነው። አንድ ሰው ጥያቄ የለኝም ካለ አነሰም በዛም ሁሉም ሰው ጥያቄ ይኖረዋል፣ ግድ ነው። የሚጠይቅ ሰው ከሌለ ብጠይቅ ደስ ይለኛል። ግን ኢስላም እውነተኛ ሃይማኖት ነው በሚል ቶፒክ ሳይሆን ትንሽ ግራ ያጋባኝ ነገር አለ አንድ። እሺ አንቺውና ኦኬ ቴንክ ዩ። አሁን እኔ ትንሽ ኢየሱስ ክርስቶስ በክርስትና እምነት ፈጣሪ ነው ወይም ደግሞ ወልድ ነው ሰምሃው። በእስልምና እምነት ግን ፕሮፌት ነው፣ ያ ነቢይ ነው። በክርስትና ጄኔራሊ በክርስትና ሳይሆን ላይክ በፕሮቴስታንትና በኦንሊ ጂሰስ እንዲሁም በኦርቶዶክስ ማለት ነው። በይሖዋ ምስክሮች አይደለም፣ በዩኒታሪያን አይደለም፣ ያው በእነዚህ ስላሴያውያን ማለት ነው። እንደዛ ለማለት ፈልጌ ነው። ቴንክ ዩ ኮሬክት ስላረከኝ። በእስልምና ግን ነቢ ነው፣ ፕሮፌት ነው። ራይት ፕሮፌት ነው። ላይክ ሶ ኢየሱስ ክርስቶስ በእስልምና ሃይማኖት ፕሮፌት ከሆነ ከነቢዩ መሐመድ በፊት የነበረ ፕሮፌት ነው የሚሆነው በዚህ አይነት አስተሳሰብ፣ ወይስ በኋላ ነው? በፊት ነው። በፊት ነው። ኦኬ ምንድን ነው የኢየሱስ ክርስቶስ ነቢይነትና is there any difference between Jesus Christ and Prophet Muhammad? ፕሮፌት ከሆኑ ሁለቱም በቁርአን እንትን በእስልምና ሃይማኖት ልዩነታቸው ምንድን ነው? ልዩነታቸው ምንድን ነው ብቻ ሳይሆን how come ከፕሮፌት ሙሐመድ በፊት ከነበረ ከአላህ የተላከ ወይም ደግሞ ከአላህ የተሰጠው እንትን ነገር መሆን አለበት። ራይት በእንደዛ ነው አይደል? ሌላው ማለት ሁለተኛ የሚመጣው what is the difference between them? እሺ የሁለቱ ልዩነት ምንድን ነው? በዛ በተጨማሪ ደግሞ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ከሆነ የነበረ ኢየሱስ ክርስቶስ የነቢያችን ሰለላሁ ዐለይሂ ወሰለም መምጣትስ ትርጉሙ ምንድን ነው? ያ አሁን እኔ ምንድን ነው ፊል ያደርኩት ኢየሱስ ክርስቶስ በቁርአን ለስ እንደሆነ ፕሮፌት ሙሐመድ
ሞር እንትን እንደሆነ ነው አንደርስታንድ ያደረኩት። ከተሳሳትኩ ተሳሳትሽ በለኝ። የኔ አንደርስታንዲንግ ነው። አይ ተሳስተሻል። ያው እቀጥላለሁ ስጨርሽ ወደ ኦኬ ሀሳቡ ቴንክ ዩ። ትልና እሺ እሱ ነው ጥያቄ። መርሃባሽ ወደ መጀመሪያው ለምንድን ነው ነብይና መልእክተኛ መላኩ ለምን ያስፈልጋል ከተባለ ባይዘዌ በእስልምና አስተምህሮት ኢየሱስ ክርስቶስና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ ሳይሆኑ አለይሂሙ ሰላቱ ወሰላም ማለት ነው በሁላቸውም ላይ ሰላም ይውረድና ሁለቱ ብቻ ሳይሆኑ 124,000 ነቢያቶች ነው ተልከዋል ብለን ምናምን ከማን በፊት ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ከ124,000 በላይ ነቢያቶች ልከዋል። ያው የሰው ልጅ የሰው ዘር ከጀመረበት ጊዜ ጀምሮ አላህ ሱብሓነሁ ወተዓላ አርአያዎችን መምህሮችን በየትውልዱ ይልካል። ሶ በተመሳሳይ ጊዜ በተለያየ ቦታ በተመሳሳይ ጊዜና በተለያየ ቦታ የሚላኩ መልእክተኞች ይኖራሉ። ጊዜው ወቅቱ አንድ አይነት ነው፣ ግን የተለያየ ቦታ ላይ የሚላኩ ለምሳሌ አብርሃምና ሉጥን ብታይ ሉጥ አለይሂ ሰላምና ኢብራሂም ብታይ ተመሳሳይ ጊዜ ላይ የተላኩ ናቸው፣ ግን ለተለያየ ቦታ ነው የተላኩት። ላይክ የሉጥ አለይሂ ሰላምን ብትወስጂ ሰዶማውያን የሚባሉት የሰዶም ህዝቦች ወደ እነሱ የተላከ ሲሆን አብርሃም ደግሞ ወደዛ አይደለም፣ አይ ቲንክ ባቢሎን ነው የጀመረበት የአብርሃም ማለት ነው። ሶ እነዚህ ነገራቶች አሉ በተመሳሳይ ጊዜም ቢሆን በተለያየ ቦታ። ለምን አስፈለገ? አሁን ከአንድ በላይ ያሉ ነቢያቶች ለምን አስፈለጉ ሲባል ለብዙ መስመር ነው። ለምሳሌ ከዚህ በፊት ሜቢ አስታውሽ አታስታውሽ እርግጠኛ አይደለሁም። አንድ ህብረተሰብ የሆነ የጎደለው ትልቅ ነገር ካለ ያ የጎደለውን ነገር ሊያስተምር መልእክተኛ ይመጣል። ዋና መሰረት የሚያደርገው አምላክን የተወ ከአምላክ የራቀ አምላክ ጋር የነበረው አስተምህሮት እየጠፋ እየደበዘዘ ከመጣ አንድ ነቢይ መጣ። ለምሳሌ አብርሃም መጣ፣ ህዝቦቹን አስተማረ፣ ተቀበሉትም አልተቀበሉትም ማለት ነው። ያ አስተምህሮት እየጠፋ ሲመጣ ሌላ ነቢይ ይላካል። ያንን አስተምህሮ የሚያድስ ነቢይ ማለት ነው። እንደገና ያድሰዋል። ግን ሲያድሰው የማህበረሰቡን ሁኔታ ደግሞ ግምት ውስጥ ያስገባል። ለምሳሌ ማህበረሰቡ ምን አይነት ህይወት ውስጥ ነው ያለ? ሙሳ አለይሂ ሰላም ለእስራኤላውያን ሲላክ በባርነት ነበሩ። ሶ ከባርነትም መውጣት ነበረባቸው። ስለዚህ ማህበረሰባዊ ችግሮችንም ይፈታሉ፣ ከመለኮት ጋር ያላቸውንም ቁርኝት ያጠብቃሉ ማለት ነው። ሶ ወደ ነቢያችንና ወደ ኢሳ አለይሂ ሰላም ስንመጣ ኢየሱስ ክርስቶስ በመጣ ሰዓት የተቀበሉ ሰዎች ኦልሞስት አልነበሩም ማለት ይቻላል። ከሐዋርያት ውጭ በጣም ትንሾች ናቸው። አስተምህሮቱም ሊቆይ አልቻለም። ሊገሉት ስለፈለጉ ብዙ እርምጃዎች አድርገውበታል። በጣም በወጣትነቱ በ33 ዓመቱ ነው ያረገው ማለት ነው። ኢቭን አብዛኛውም ነቢያቶች እንኳን ነብይነትን ማዕረግ የሚቀበሉበት እድሜ 40 ዓመት ነው። ሙሳ አለይሂ ሰላም በ40 ዓመቱ ነው ነብይነትን የተቀበለ፣ አብርሃምንም ጨምሮ አብዛኛውም ነቢያቶች ማለት ነው በ40 ዓመታቸው ነው። ኢሳ አለይሂ ሰላምና የሕያ ግን ወይም ዮሐንስ ከዛ በፊት ነው ዮሐንስን ሲገሉት። ኢሳ አለይሂ ሰላም ደግሞ 33 ዓመቱ ላይ ለማድረግ በቃ ማለት ነው። ስለዚህ አስተምህሮቱን እየተከተለ ያለም ሰው ስላልነበረ ሌላ ማህበረሰብም ስላለ ያን ማህበረሰብ ከአምላክ እምነት ውጭ የሆነውን ማህበረሰብ የሚያስተምር መልእክተኛ ነቢይ መላክ መቻል አለበት። ያ መልእክተኛ ሲመጣ ግን የማህበረሰቡን መጥፎ ልምዶች ያስወግዳል። ለምሳሌ ስፒሪቹዋሊቲ ላይ ከሆነ ድክመታቸው ዋና ትኩረት አድርጎ የሚሰራው መንፈሳዊነት ላይ ነው። አይ መንፈሳዊነት ላይ ደግሞ ጥልቅ ብለው የገቡ ከሆነ ደግሞ ዋና ትኩረት አድርጎ የሚሰራው መንፈሳዊነትን በልክ የማድረግ ስራ ነው። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ሲላኩ የነበሩበት ማህበረሰብ በጣም ስጋዊ ይባላል በተለምዶ ባይዘዌ። ስጋዊ ግን እኔ አልስማማበትም ስሙን። ብቻ መጥፎ የሆኑ ተግባራቶችን የሚሰሩ ማህበረሰቦች ነበሩ። ሴት ልጅን ከነ ህይወቷ ይቀብሩ ነበር። በጣም ብዙ ክፉ ስራዎችን ይሰሩ ነበር። ሶ ከዛ አንጻር ነቢያችን ሰለላሁ ዐለይሂ ወሰለም ሲላኩ አላህን አምልኩ ከሚለው ጎን ለጎን ማለት ነው የሚሰሩትን መጥፎ ስራዎችም ከስራችሁ ተቆጠቡ እያሉ መልካምነትን ያስተምሩ ነበር ነው። ሶ ኢሳ አለይሂ ሰላምና በነቢያችን ሰለላሁ ዐለይሂ ወሰለም መካከል ያለው ልዩነት ምንድን ነው? ኢሳ አለይሂ ሰላምና በነቢያችን መካከል ያለው ትልቁ ልዩነት እሳቸው ኢሳ አለይሂ ሰላምን በተመለከተ ብዙ ተከታይ ሳያፈሩ ሊገሏቸው በመሞከር አላህ ሱብሓነሁ ወተዓላ ያነሳቸው ሰው ሲሆኑ ከዛ በኋላ ደግሞ ትምህርቱ ኮራፕት ለመሆን በጣም ሰፊ ጊዜን አግኝቷል። ኮንስታንቲኖፕልን ብንወስድ ዋና ነው፣ መሰረቱ ነው። ምን ጉባኤያትን አሰብስቦ ስላሴን ያጸደቀው ንጉስ ነው
ኮንስታንቲን የሚባለው ማለት ነው። በዚህ ንጉስ አማካኝነት አህዳውያን የነበሩ ሙስሊሞች የነበሩ አካላቶች እንዲበታተኑ፣ እንዲጠፉ፣ እንዲርቁ ተደርጓል። መጽሐፍቶቻቸውም ተቃጥሏል። ከዛ በኋላ ነቢያችን ከ600 ዓመት በኋላ ሲመጡ የነበረውን ውሸት እያረሙ ትክክለኛውን አስተምህሮት እየገነቡና ወደኋላ ባክቱ ዘ ኦሪጂን ይባላል፣ ወደኋላ ወደ ቀደምቱ ወደ አብርሃም መንገድ ሰዎችን እንደ አዲስ ያስተማሩ እንትን ያሉ ናቸው። ደረጃ ጋር በተገናኘ ከነቢያቶች ከ124,000 ነቢያቶች ውስጥ 313 ሩሱሎች አሉ። ሩሱል ማለት አዲስ ህግጋት የሚሰጣቸው መልእክተኞች ማለት ነው። እነዚህ 313 ናቸው። አዲስ መጽሐፍ፣ አዲስ ህግጋት ይሰጣቸዋል ህብረተሰባቸውን በተመለከተ ማለት ነው። ሩሱሎች አሉ። እነዚህ ሩሱሎች ከነቢያቶች ይበልጣሉ። ከነዚህ ሩሱሎች ውስጥ ደግሞ 25ቱ በቁርአን ላይ ስለተጠቀሱ ከነዚህ መካከል የበለጡ ከፍ ያለ ደረጃ አላቸው። 25ቱ የሚበላለጡት በምንድን ነው? በሚሰጡት ምላሽ ነው። ችግር ሲደርስባቸው በሚያሳዩት የፈተና ምላሽ ነው የሚበላለጡት እንጂ ከዛ በተለየ የሆነ ሰው አላህ ብዙ ዓመት አኑሮታል፣ የሆነ ሰው ትንሽ ዓመት አኑሮታል፣ በዛ ምክንያት አይደለም ልዩነት የሚመጣ። ከነዚህ ከ25ቱ ደግሞ 5ቱ ኡሉል አዝም ይባላሉ። የታላቅነት ባለቤት ተብለው የሚጠሩ 5 ነቢያቶች አሉ። ከ5ቱ ውስጥ ያው አብርሃምም ኢሳ አለይሂ ሰላምም ነቢያችንም ሰለላሁ ዐለይሂ ወሰለም ይካተታሉ ማለት ነው። ኦኬ፣ እነዚህ አሉ። ነቢያችን ሌላው ከነዚህ ሁሉ የሚለየው ምንድነው? ለዓለማት የተላኩ እንደምታውቂው የመጨረሻው ዘመን ላይ የመጡ ነብይ ናቸው። የመጨረሻው ዘመን ማለት ምን ማለት ነው? ኖርማሊ ወደ ሚዲያ የምንመጣበት መጽሐፍት የሚባል ነገር በቆዳ የሚዘጋጅበት ቀለማችን የማይጠፋ ልክ እንደ እስክርቢቶን የተለያየ ቀለም የሚመጣ የዚህ ትውልድ ገና መጀመሪያው ማቆጥቆጫው ላይ የዚህ ትውልድ ማቆጥቆጫ ላይ የመጡ ነብይ ናቸው። መጀመሪያ መነሻው ላይ ማለት ነው። ስለዚህ የእሳቸው መልእክት በዚሁ ትውልድ ያው ቴክኖሎጂና ኢንፎርሜሽን ስለሆነ የዓለም የትምህርት ነገሩ በጣም እየገነነ የመጣበት ስለሆነ ማለት ነው የዚህ ትልቁ ዘመን የዚህ ትልቁ ትውልድ የመጨረሻ ነብይ ሊሆኑ ተገደዋል። ለምን? ዓለም አንድ የምትሆንበት ዘመን ስለሆነ። በምን? በኢንፎርሜሽን ማለት ነው። አሁን የነቢያችንን ሰለላሁ ዐለይሂ ወሰለም አስተምህሮ እኔ እዚህ ሁኜ ያለሁበት አንቺ ምናልባት ዩሮፕ ልትሆኚ ትችላለሽ፣ እነ ፋሩቅ ኤዥያ ሊሆኑ ይችላሉ። በአንድ ሶሻል ሚዲያ እየተማርን ነው፣ መልእክቱ እየደረሰን ነው ማለት ነው። የሌሎች ነቢያቶች ግን እንደዚህ አይደርስም። ለምን? ዘመናቸውም ለዚህ አመቺ ስላልነበረ። ከዛ በኋላ ሌላ ነቢይ የማይመጣበትም አንዱ ምክንያት የመጨረሻው ዘመን ነው። ዓለም ወደ አንድ የተመለሰችበት ነው፣ የተሰበሰበችበት ጊዜ ማለት ነው። አስተምህሮቱ የማይጠፋበት እድሉ ደግሞ በጣም ከፍተኛ ስለነበረ ያንን ዘመን አላህ Subhanahu Wa Ta'ala ስላወቀ የመጨረሻ ነብይ አድርጎ ልኳቸዋል። አሁን ከዚህ ሁሉ ካወራሁት ሜቢ አንድ ፖይንት ካገኘው ጥሩ ነው። እንትን ነው አሁን እዚህ ላይ 3 ቦታ ላይ በጣም ልወስዱኛለሁ። ምክንያቱም ሁለቱም እኔ ለምንድን ነው ሁለቱም ኮምፔር ያደረኩት? ሁለቱም በጣም ፓወርፉል በሚሊዮን የሚቆጠር ህዝብ እንትን ያላቸው ባልከው በክርስትና ኢየሱስ ክርስቶስ፣ በእስልምና ደግሞ ነቢዩ መሐመድ ናቸው እና ለዛ ነው። ሁለተኛ ደግሞ ምንድን ነው እንደዛ ከሆነ ኢየሱስ ክርስቶስ ተልኮ በነበረበት ሰዓት ከአላህ ከሆነ የተላከው በዛን ጊዜ ሰዎቹ ወይም ደግሞ በዛን ጊዜ ተደማጭነት አላገኘም። ከብዙ ሰዎች እንትን አላረጉትም ነበርና ከዛ አረገ ወሰደው አልገኝ ነው። እንደዛ ከሆነ እሱ እኔ እንደዚህ ብዬ መጠየቅ እንዳለብኝ እንደሌለብኝ አላቅም፣ ግን አምገን አስክ አያቅም ነበር ፈጣሪ በዛን ጊዜ ላይክ ሁሉም አስቀድሞ ያውቃል እንላለን ራይት ላይክ እንደማይሰሙት አያውቅም ነበር። ሁለተኛ አረገ ከተባለ ኢየሱስ ክርስቶስ ከወንድና ከሴት አልመጣም። የእሱ ፋቮራይት መሆን የእሱ በጣም ትልቅ ፋቮራይት አያደረጉም። አንድ አርገዋል፣ አልሞተም፣ አልተቀበረም፣ እንደ ሂውመን ቢንግ ወደ ላይ ወስዶታል ብለኛል። ሁለተኛ ደግሞ ምንድነው ከአንድ ሴት ብቻ ነው እንደ ተአምር ተደርጎ የተወለደው። በእስልምናም እንደዛ መሰለኝ። እዚህ ላይ ኮንፊውዝ ያደርገኛል ሞስት ኦፍ ታይም። እሺ ጥሩ ገብቶሃል ልልህ የፈለግኩት? አዎ ገብቶኛል። የመጀመሪያው ምንድን ነው ላይክ አላህ Subhanahu Wa Ta'ala አያውቅም ነበር ወይ የሚል ነው የመጀመሪያው ሀሳብ።
ያነሳሽው ማለት ነው። አንዲሽ የሆነ አንቀጽ አዎ ማለት ሊሰሙት አለመቻላቸው ነቢይ ተብሎ ከተላከ ፕሮፌት ብሎ ተብሎ እንትን ከተባለ ሰዎች ያ እሺ ልመለስና ወደ ሐሳቡ በመጀመሪያ ደረጃ ነቢያቶች የሚላኩበት ትልቁ ምክንያት ምንድነው? የሰው ልጅ መልእክቱን እንዲሰማ መልእክቱ እንዲደርሰው ነው። ያ መልእክቱን ደርሶት እኮ ነፃ ፈቃድ አለው፣ ሊቀበልም ላይቀበልም ይችላል። ለምሳሌ ከነቢያት ሁሉ ላይክ ታላቅ ሆኖ ስሙም ገኖ ያለው ነብይ ማን ነው ብትይ ኢብራሂም አለይሂ ሰላም ወይም አብርሃም ነው። አብርሃሚክ ሪሊጅን ነው የሚባሉ ሶስቱ ሃይማኖቶች። አብርሃም ግን በህይወት ዘመኑ አብርሃም በሚሰብክበት ጊዜ ማን ጋር ነው ያለው? ይቅርታ ጓል ስላጠፋውብሽ ማይክሽም ማብራት ትችያለሽ። ኢብራሂም አለይሂ ሰላም ከሶስቱ ሃይማኖቶች ላይክ የሃይማኖቶች አባት ነው የሚባል አክቹሊ ሶስቱ ብቻ አይደለም፣ ሂንዱይዝምን የሚጨምሩ አሉ። ብራህማ የሚለው ስም አብርሃም ከሚለው የመጣ ነው፣ የብዙሃን አባት ማለት ነው። ከአብርሃም አስተምህሮት ጋርም የተገናኘ ነው ብለው የሚያነሱት አሉ። ይህ የሃይማኖቶች አባት የተባለው አብርሃም ግን በህይወት ዘመኑ አንድ ተከታይ የነበረችው ሚስቱ ሳራ ብቻ ነች፣ አማኝ የነበረች። የተላከላቸው 3 ሀገር በላይ ቀያይሯል። የተላከላቸው ህዝቦች በሙሉ አልተቀበሉትም፣ አላመኑበትም። ሌላው ታላቁ የተውሂድ ወይም የዳዕዋ ጀግና የሚባለው ኑህ አለይሂ ሰላም ነው። ኑህ 950 ዓመት አላህን ብቻ አምልኩ እያለ የሰበከ ሰው ነው። 950 ዓመት ነው የሰበከ። ይህንን ሁሉ ሲሰብክ ግን ከቤተሰቦቹና አንዳንድ ሰዎች ውጭ ተከታይን አላገኝም። የነቢያቶች ትልቁ ማለት ነው ተልእኳቸው ምንድነው? መልእክቱን ለሰው ልጆች ማድረስ። በትንሣኤ ቀንም ይጠየቃሉ። ባይዘዊ ሲጠየቁ አማኝ ናችሁ ከሃዲ ተብለው ሳይሆን የሚጠየቁት መልእክቴን አድርሳችኋል አላደረሳችሁም በሚል ነው የሚጠየቁት። መልእክትን መቀበል አለመቀበል ሳይሆን ትልቁ ፖይንት ያለው ያንን መልእክት እነዛ ተማሪዎች ደርሷቸዋል ወይስ አልደረሳቸውም ነው። ለምሳሌ ልክ አንድ መምህር የክፍሉን ደደብ ተማሪ የማይከታተለውንም ያውቃል፣ የሚከታተለውን ጎበዙንም ተማሪ ያውቃል፣ ግን ይፈትናቸዋል። እኩል ፈተና ያዘጋጃል፣ እኩል ቴስት ይሰጣል። እኩል እንደሚወድቅ እኮ ያውቃል፣ የሚወድቀውን ሰው እንደሚወድቅ ያውቃል፣ የሚያልፈውን ሰው ደግሞ እንደሚያልፍም ያውቃል ጎበዝ ስለሆነ። ከፈተናቸው በኋላ ግን እንደገና ውጤት ይሰበስባል ማለት ነው። እንግዲህ መምህሩ ያውቃቸዋል፣ ግን ደደቡንም ጭምር አብሮ ነው የሚፈትነው። ይሄ ማለት ምን ማለት መሰለሽ? አሁን ደደቡን በቃ አንተ ስለምትወድቅ አልፈትንህም ይለዋል። ለምሳሌ እንዳንቺ ማለት ነው። እናንተ ግን ስለምታልፉ እናንተ ዝም ብላችሁ ለፉ። የሚያልፉትንም አውቃለሁ፣ የሚወድቁትንም አውቃለሁ። የምትወድቁት ወድቃችኋል፣ የምታልፉት አልፋችኋል ቢባል የሚያልፉት አካላቶች አይቃወሙም። የሚወድቁት አካላቶች ግን ይቃወማሉ። ምን ብለው ነው የሚቃወሙት? እንዴ ብንፈተን ኑሮ እኮ እናልፍ እንችል ነበር ይላሉ። ገባሽ? ብንፈተን ኑሮ መሽፈተንከን ብንፈተን እኮ ማለፍ እንችል ነበር። አላህ Subhanahu Wa Ta'ala ልክ እንደዚሁ ነው። መልእክተኛን እነዚህ ሰዎች ስለማይቀበሉ መልእክተኛን አልክም ብሎ ካላከላቸው ማለት ነው። እነሱ የትንሣኤ ቀን ላይ መከራከሪያ ፖይንት ይዘው ነው የሚነሱ። ምን ሚል የመከራከሪያ ፖይንት? ብትልክልን እኮ ወአለይኩም ሰላም ወራህመቱላህ መልእክተኛ ነብይ ብትልክልን እኮ እናምን ነበር፣ ስላላክልን ነው ያላምን ይላሉ። አላህ ሁሉን አዋቂ ነው፣ ሰው ግን ሁሉን አዋቂ አይደለም። ስለዚህ ሰዎች የሚጠይቁት ከነሱ ሁሉን አዋቂ ካለመሆናቸው አንጻር ነው፣ ከአላህ ሁሉን አዋቂነት አይደለም። አላህም ማስረጃ ምስክር አድርጎ የሚያቀርብባቸው ሰዎች አንደኛ ስለሚረሱ ነው፣ ሁለተኛ ደግሞ ሁሉን አዋቂ ስላልሆኑና የሚያውቁት ነገር ስለሌለ ነው። በዛ ምክንያት ላይ አላህ Subhanahu Wa Ta'ala ለዛ ነው እኮ በሰሩት ስራ እኮ ኢንቴንሽናቸው ለምን እንደሰሩት እያወቀ ግን ይጠይቃቸዋል። ለምንድን ነው ይህን ነገር ያደረክ ይለዋል። ልክ ዲያብሎስን ወይም ኢብሊስን እንደጠየቀው ማለት ነው። ለእኔ ለፈጠርኩት ፍጥረት ከመስገድ ምን ከለከለህ አለው። ያውቃል እኮ ምን እንደከለክ፣ ኩራት ይዞት አልሰግድም እንዳለ ያውቃል። ግን ያ የሚናገረው ነገር ለዛ ሰውዬ ለዛ አካል ማስረጃ ይሆናል ማለት ነው። ምን ይሆናል? ቋሚ ማስረጃ ይሆናል። ወደ ሁለተኛው ሀሳብሽ ስመለስ ኢየሱስ ክርስቶስ ያለ አባት ነው የተወለደው፣ አርጓል፣ አልሞተም። ስለዚህ እንዴት በላጭ አይሆንም ነው። እዚህ ላይ በአንድ ቁርአን አንቀጽ ልጀምርልሽና ከዛ በኋላ እናያለን። ምን ይላል መሰለሽ? በሱራ 49 ቁጥር 13 ላይ እዚህ ጋር እንደምታየው ማለት ነው። ሱራ 49 ቁጥር 13 ላይ እናንተ ሰዎች ሆይ አለ እኛ ከወንድና ከሴት ፈጠርናችሁ እንድትተዋወቁም ጎሳዎችና ነገዶች አደረግናችሁ አለ። አላህ ዘንድ በላጫችሁ አለ።
አላህ ዘንድ ከናንተ የሚበልጠው ረያን በኮሜንት አትጥመዳትማ ትስማ ምን አርጊ ነው የምትላት አላህ ዘንድ በላጫችሁ አለ በጣም አላህን ፈሪያችሁ ነው አላህ ዘንድ የሚበልጠው እኮ አላህ በእናንተ ላይ የሰራው ስራ አይደለም እናንተ የምትሰጡት ምላሽ ነው አለ አላህ ግልጽና አዋቂ ውስጥንም አዋቂ ነው ይላል ስለዚህ ያለ አባት ተወለደ ያለ እናት ተወለደ ያለ ሴት ተወለደ ያለ ወንድ ተፈጠረ ያ አይደለም በላጭ የሚያደርገው ኢሳ አለይሂ ሰላምን ምንድነው የሱ የሚሰጠው ምላሽ ነው ለምሳሌ ኢብሊስን አንተ ከመስገድ ምን ከለከለህ ለፈጠርኩት በእጆቼ ለሰራውት ለአዳም ከመስገድ ምን ከለከለህ ሲለው እኮ እኔ ከሱ በልጣለሁ እኮ ነው ያለ እሱን ከጭቃ ፈጠርከው እኔን ግን ከሳት ነበልባል ፈጠርከኝ እኔ እኮ ከሱ በልጣለሁ አለ ፍጥረቱን እንደ መብለጫ አድርጎ አነሳው ግን ጓለ መቀለ እስኪ ልጠይቅሽ አንድ ሚዩቴሽን አንሽና ልጠይቅሽ አይፎንን የሰራውን ሰውዬ አለ አይፎን ስልክ አለ አይፎን ስልኩን ነው የምታደንቂው ወይስ ሰሪውን ነው የምታደንቂው ሰሪውን ነው ስለዚህ የአይፎን ስልክ በዛ ኳሊቲ መሰራት ሙሉ ለሙሉ እንትኑን የሚወስደው አድናቆቱንም ሁሉንም መደነቁንም የሚወስደው ሰሪው ነው እንጂ ስልኩ አይደለም ማለት ነው ኤግዛክትሊ አዎ ኢሳ አለይሂ ሰላምም ያለ አባት መፈጠሩ የሱ ስራ አይደለም የሰራው አምላክ ነው ሶ አምላኩን ነው ሙሉ እንትኑን የሚወስደው ይሄ መደነቁንም ብልጫውንም ኃያልነቱንም ሁሉንም ነገር የሚወስደው የፈጠረው አካል አምላክ ነው እንጂ የተሰራውማ እኮ ስሪት እኮ ነው ጭቃ ሰሪ እኮ እንደዚህ አብክቶ እኮ ሸክላ ሰሪ ማለት ነው አብክቶ የሆነ ድስጥም ይሰራል ምንም ይሰራል ሸክላው አይደለም የሚደነቀው የሰራው አካል ነው ስለዚህ አላህ Subhanahu Wa Ta'ala ይልሽ 4 ተአምራዊ ፍጥረቶችን ፈጥሯል በሰው በኩል አንደኛ ማንን ፈጠረ አዳምን ፈጠረ አዳምን ሲፈጥረው በነገራችን ላይ ሴትም ወንድም አላስፈልገውም ስፐርም ሴልም የለም የሴቷ እንቁላልም የለም ሁለቱም የለም አዳምን ሲፈጥረው ከምድር አፈር ነው የሰራው ማለት ነው በሁለተኛ ደረጃ ሔዋንን የፈጠረ እንግዲህ አዳም ሲፈጠር መላእክቶች ነበሩ አጋንንቶች ነበሩ ከሁለቱም የተለየ ፍጡር ነው አዳም ያ የተለየ ፍጡር መሆኑ በጣም ዩኒክ ነው በጣም ተአምር ነው ለነሱ አይተው አያውቁም በጭቃ የሆነ ፍጥረት ሰው የሚባል በጭቃ ሲሰራ አይተው አያውቁም ሁለተኛ ፍጥረት ደግሞ ማናት ሔዋን ነች ሔዋን ስትሰራ ደግሞ ለሁሉም ተአምር ነች አንደኛ መላእክቶች ከብርሃን ተፈጠሩ ዩኒክ ናቸው ሁለተኛ ጂኒዎች ከእሳት ነበልባል ተፈጠሩ እነሱም ዩኒክ ናቸው ሶስተኛ አዳም ያለ ወንድ ያለ ሴት ተፈጠረ እሱም በጣም ዩኒክ ነው በአራተኛ ደረጃ ማን ተፈጠረች ሔዋን ከምን ከወንድ ብቻ ያለ ሴት ተፈጠረች ሴት የለም እኮ ከወንድ ከጎና አጥንት ነው የወጣቸው ሶ ለሁሉም ምን ሆነች እሷ ደግሞ ተአምር ሆነች ከዛ ሌላ ደግሞ ተአምር አላህ መጣ ምንድነው ያ ሌላኛው ተአምር ምንድነው ከወንድና ከሴት እንግዲህ አይተው አያውቁም አስቢ ሰውን የሚያውቁት ከአፈር ሲሰራና ከጎና አጥንት ስትፈጠር ነው ግን ከወንድና ከሴት ስፐርምና እንቁላል ከሚባል ነገር ደግሞ የአዳምና የሔዋንን ልጆችን ፈጠረ ያ ራሱ ተአምር ነው እና አቤል መጡ ለምን አያውቁም አሁን ከዛ በፊት መላእክቶችም አያውቁም ማንንም አያውቅም ከዛ በዚህ መንገድ እኛ ተራባን እኛ በዚህ መንገድ መራባታችን ከወንድና ከሴት ከሁለቱም መፈጠራችን የመጀመሪያዎቹ የአዳምና የሔዋን ልጆች ተአምር ይሆናል ማለት ነው የመጨረሻው ደግሞ አሁን ሔዋን ያለ ሴት አይደል የተፈጠረችው ከወንድ ብቻ ጓለ መቀለ ሔዋን የተፈጠረችው ከአዳም ነው ሴት የለችም ሔዋንን ለመፍጠር የሷ ተቃራኒ ደግሞ ፍጥረት አለ አው ተቃራኒው ፍጥረት ማን ነው አራተኛ ፍጥረት ከወንድ ብቻ ያለ ሴት የተፈጠረችው ሔዋን አለች ከሴት ብቻ ደግሞ ያለ ወንድ ማን ተፈጠረ ኢሳ ተፈጠረ ታዲያ ሔዋን ከሴቶች ሁሉ ትበልጣለች እንዴ አትበልጥም እኮ ከአራቱ ሴቶች ውስጥ በጣም በላጭ የተባለችው መርየም ነች እሷም በስራዋ ማለት ነው ስለዚህ ሔዋን አለች ዩኒክ ነች በተፈጥሯ አዳምም ኢቭን ከነቢያቶች ሁሉ እኮ አይበልጥም አዳም የመጀመሪያ ፍጥረት ስለሆነ ያለ ሴት ያለ ወንድ ስለተገኘኩ ከነቢያቶች ሁሉ በላጭ አይደለም ከሱ የሚበልጥን ስራ የሰሩም ነቢያቶች አሉ ስለዚህ አላህ Subhanahu Wa Ta'ala የሚያበላልጠው እሱ በሰራው ስራ ሳይሆን እነሱ በሚሰጡት ምላሽ ነው ምንድነው እነሱ የሚሰጡት ምላሽ ላይክ ለመልእክቴ ምን አይነት ምላሽ ሰጥተዋል ለዛ ነው እዚህ ላይ
ምን አለ? ከወንድና ከሴት ፈጠርናችሁ ካለ በኋላ እንድትተዋወቁ አለ። ግማሹን ትግሬ፣ ግማሹን አማራ፣ ግማሹን ኦሮሞ አደረገው። ለምን? ትውውቅ ይመጣል። አንድ ብሔር ቢሆኑ ዩኒክ ነገር አይኖራቸውም በመካከል። እነ ደብረ ጽዮንን እኛ ላናውቃቸው እንችል ነበር። ኦኬ፣ አንድ ብሔር ቢሆኑ ለምን? ልዩነት ካለ እነገሌ ብለሽ ምጠሪው ነገር ይኖራል። አንድ ቋንቋ አንድ ዘር ከሆነ ግን ማንም ምጠሪው የለም። ዓለማችን አንድ ህዝብ ቢሆን ኑሮ ትውውቅ የሚባል ነገር አይኖርም። ኦባማ የለ፣ ትራምፕ የለ፣ ማንንም አጠሪም። ስለዚህ እንድንተዋወቅ ምን አደረገ? ጎሳዎችና ነገዶች አደረገን። በጎሳ ከፋፈለን ማለት ነው። የገሌ ጎሳ ይባላል። እነገሌ ጎሳ እኮ እንዲህ አላቸው፣ እነገሌ ነገዶች እኮ እንዲህ አላቸዋል። ከእናንተ መካከል ከዚህ ሁሉ ጎሳ መካከል ደግሞ በላጭ ማለት ምን አይነት ሰው ነው አለ? አላህን እኔን የሚፈራ ነው አለ እንጂ የገሌ ዘር መሆናቸው አያስበልጣችሁም። ከወንድ ብቻ መፈጠራችሁ፣ ከሴት ብቻ መፈጠራችሁ፣ ከወንድና ከሴት መሆኑ፣ ያለ ወንድ ያለ ሴት መሆኑ አያስበልጣችሁም። የሚያስበልጣችሁ ግን በተሰጣችሁ ጸጋ ላይ የምትመልሱት ምላሽ ነው አለ። ታዲያ ምንድን ነው ነቢያችን ሰለላሁ ዐለይሂ ወሰለም በላጭ የሆኑት ሲባል፣ አንደኛ ንጉስ ናቸው። ንግስና ሆኖ በፍትህ አስተዳድረዋል። ኢሳ ዐለይሂ ሰላም ንጉስ አልነበርም። ስለዚህ በፍትህ ለማስተዳደር እንኳን እድሉን አላገኘም። ያው ወደፊት ኢንሻአላህ ያገኛል ይመጣል ብለን ስለምናምን። ሁለተኛ ባል ናቸው። ለሚስቶቻቸው በሚያደርጉት የሚስት ሀቅ ስቲል እስከዛሬ ድረስ ሰዎች በሳቸው አስተምሮ መሰረት ይሄዳሉ። ኢሳ አለይሂ ሰላም ባል አልነበረም፣ አላገባም። ስለዚህ በሚስት በኩል ያለው አስተምህሮ ጉድለት አለ ማለት ነው። ምንም አርአያ አድርገው የሚይዙት ነገር አይደለም። ሶስተኛ ደግሞ አባት ናቸው። ለልጆቻቸው ምን አይነት አባት እንደሆኑ አስተምረው አሳልፈዋል። እንክብካቤያቸው ኢሳ አለይሂ ሰላም አልወለደም፣ በዚህ ዙሪያ ላይ የሰራው ስራ የለም ማለት ነው። አራተኛ ደግሞ ልጅ ናቸው። እንደ ልጅ ደግሞ አሳዳጊዎቻቸው ላይ ኢቨን ኡሙ አይመን የምትባል ባሪያ ነቢያችንን ሰለላሁ ዐለይሂ ወሰለም ያሳደገች ያጠባች እሷን ሳይቀር ሁለተኛ እናቴ እስከ ማለት ድረስ ማለት ነው ትልቅን ክብር ደግሞ ሰጥተው አሳይተዋል። ስለዚህ ከነዚህ ነገራቶች አንጻር ይህን ሁሉ ባይዘው ያደረጉት በ23 ዓመት ነው ያሳዩት። ትምህርቱንም ያስተላለፉት በ23 ዓመት ነው ምናምን። ከዚህ ሁሉ ነገሮች አንጻር ስታይ እሳቸው ተመሪ ሁነው አሳልፏል። 3 ዓመት የረሃብ አድማ ተከፍቶባቸው ባልደረቦቻቸው ተሰደው 13 ዓመት ሙሉ ተሰቃይቶ አሳልፈዋል። 13 ዓመት ሙሉ ንግስና የለም፣ ጦርነት የለም፣ መገደል ብቻ ነው። መግደል የለም፣ ምንም ነገር የለም። እስከ መዲና ተሰደው እስኪሄዱ ድረስ በጧይፍ ህዝብ በድንጋይ ተወግረዋል። ጥርሳቸው ተሸርፏል። በቀስት ተመተው ያውቃሉ። ብዙ ነገር አሳልፈዋል። እሳቸው ያንን ሁሉ ሲያሳልፉ ምን አይነት ትዕግስት ነበራቸው? አየሽ፣ አላህ ሱብሓነሁ ወተዓላ የሚያበላልጥሽ ምንድን ነው? አንቺ በምትሰጪው ምላሽ የሚደርስብሽ መከራ እኮ አለ፣ ግን ምንድን ነው የምትሰጪው ምላሽ? ምን አይነት ትዕግስትን ነው ያሳለፉ ሲባል እሳቸው ካሳለፉት ትዕግስት አንጻር ማለት ነው በላጭ ሆነው ይገኛሉ። እነዚህም በኩል ግን ስታይ አይደለም እኛ ሙስሊሞች ይቅርና በዓለማችን 100 ተጽዕኖ ፈጣሪዎች ስም ዝርዝር ያው ክርስቲያን ነው አዘጋጁ ሚካኤል ማነው ሚካኤል ሃርት ነው የሚባለው። ብቻ 100 ተጽዕኖ ፈጣሪዎች ውስጥ በቁጥር 1 ደረጃ ያስቀመጡት ነቢያችንን ሰለላሁ ዐለይሂ ወሰለም ናቸው። ለምን ሲባሉ ነቢያችን ሰለላሁ ዐለይሂ ወሰለም ወይም ነቢዩ መሐመድ በሁሉም ካራክተር ላይ እንደ ምሳሌ መያዝ ይቻላል። ለምን ንጉስም ሆነው ነበር፣ ተመሪም ሆነዋል፣ ደሃም ሆነዋል፣ ሀብታም ሆነውም አሳይተዋል። በእነዚህ ሁሉ ሰዎች ሊከተሏቸው ይችላሉ። አባትም ሆነዋል፣ ሚስትም ሆነዋል፣ ልጅም ሆነዋል አሳልፈዋል የልጅነት ጊዜያቸውን ምናምን። ኢሳ አለይሂ ሰላምን ለምሳሌ አሁን እንደ ልጅ እስኪ አርአያ ልውሰደው ብለሽ ብትወስጂ ኢሳ አለይሂ ሰላም እንግዲህ ልጅ ነበረ። የምታገኘው ታሪክ የ30 ዓመት ታሪኩን የለም፣ የትም አታገኙም። 30 ዓመት ሙሉ ሲኖር ምን አይነት ሰው ነበር ምናምን አታገኙም። ታሪኩን የለም፣ በመጽሐፍ ቅዱስም አታገኙም፣ በምንም ቁርአን ላይ እንዲያውም የልጅነት አንዳንድ ፓርቱ ተዘግቧል፣ መጽሐፍ ቅዱስ ላይ የሌለ ማለት ነው። አታገኙም ታሪኩን። የ3 ዓመት ታሪኩ ብቻ ነው የሚገኝ 3 ዓመት ታሪኩ። ስለዚህ 30 ዓመት ሲኖር ምኑን ነው እናቱን ራሱ ኢቭን መጽሐፍ ቅዱስ ላይ አንቺ ሴት እያለ ሲያወራት ነው የምናየው። አንቺ ሴት ብሎ ይጠራታል። አሁን በዚህ ጊዜ እናትሽን አንቺ ሴት ብትይ ሌላ መከራ ነው እንግዲህ። በሰዓቱ ጥሩ ይሁን መጥፎ ይሁን አላውቅም፣ ግን ቁርአን ላይ ምንድን ነው የሚለው? እምቢተኛም ትዕቢተኛም አላደረገኝም ነው የሚል፣ በእናቱ በኩል ማለት ነው። ለእናቴ እምቢተኛም ትዕቢተኛም አላደረገኝም ነው የሚል። ክብር የነበረው ሰው እንደነበረ ተገልጿል ቁርአን ላይ። በስም በመጠቀስ ኢሳ አለይሂ ሰላም ቁርአን ላይ 27 ወይም 25 ጊዜ ተጠቅሷል ከአዳም ጋር እኩል። ነቢያችን 4 ጊዜ ነው የተጠቀሱት፣ ሙሐመድ በሚለው 1 ጊዜ ደግሞ አህመድ በሚለው ተጠቅሰዋል። በአጠቃላይ 5 ጊዜ ማለት ነው። ሙሴን ብትወስጂ አይ ቲንክ ከ300 በላይ ወይ ከ150 ጊዜ በላይ ተጠቅሷል ሙሴ በስም በመጠቀስ ማለት ነው።
ሶ እንግዲህ ከዚህ ካለው አንጻር ሁለቱን ሚስት ያልከውን ረስቸዋለሁ። እዩና አሁን ያልገባሽ ፖይንት ካለ ከአነሳሁት ላይ ማለት ነው መቀጠል ትችላለሽ። ትንሽ የገባኝ ይመስለኛል፣ ሙሉ በሙሉ ባይሆንም አመሰግናለሁ። የእንትኑ ፓርት ገብቶሻል? አሁን ለምን እሱ አይበልጥም ብለሽ ውልደቱን ያነሳሽበትና ማዕረጉን ምናምን እነዚህ ነገራቶች ኖርማሊ ከኢሳ ጋር የሚገናኙ ሳይሆኑ ኮምፕሊትሊ ከሰሪውና ከፈጣሪው ጋር የሚገናኙ መሆናቸው ይህን ተረድተሽዋል አይደል? እሷ ሌሎች ያረጉም ስላሉ በዛ ምክንያት ኢድሪስም አለ፣ ሄኖክ አለ። ኢድሪስ ይባላል፣ ሄኖክ አለ። በቁርአን ማረጉ የተቀመጠ በመጽሐፍ ቅዱስ ከሆነ ኤልያስ ምናምን አለ። ሳይሞቱ ነው ያረጉ እነዛ ሁሉ ማለት ነው። ኤልያስ ምናምን አሉ፣ ብዙ አሉ። ከሞት መነሳትን በተመለከተ ከሞት ያስነሱ ኤሳው፣ የኤልያስም ኤሳውም አይ ቲንክ ኤልሳ እና ኤልያስም የሞተን አካል አስነስተዋል። ከሞት መነሳት ከሆነ አላዛርም ከሞት ተነስቷል። ብዙ ነገሮች አሉ። ዩኒክ የሚያደርገው ምንም ነገር የምናገኘው ነገር የለም እውነት ለመናገር ማለት ነው። ግን እንደዛ ማለት ደግሞ ከኳሊቲው ያወርደዋል ከተባለ ኖ፣ እሱ ነብይ ነው፣ ታጋሽ ነብይ ነው። ኡሉል አዝም የታላቅነት ባለቤት ከሚባሉት ሰዎች ውስጥም የሚመደብ ነብይ ነው፣ ታላቅ ነብይ ነው። ወደፊትም ደግሞ ብዙ ነገራቶችን ያመጣል ብለን የምናስበው፣ ያመጣል ስልሽ ምድር ላይ ይመለሳል፣ እንደ ፍትሃዊ መሪ ሆኖ የአማኞችን ግሩፕ ይመራል ብለን የምናምንበት ሰው ነው ኢሳ ዓለይሂ ሰላም ማለት ነው። አዎ ይመጣል ብለን እናምናለን። የትንሣኤ ቀን ምልክት ሆኖ ይመጣል ከአንቲክራይስት በኋላ ማለት ነው። ከዛ አንቲክራይስትን ይገላል። ከዛ በኋላ አሁን ባለው በቁርአን ሸሪዓ ወይም ህገ መንግስት ዓለምን በፍትህ ያስተዳድራል ብለን እናምናለን። ከዛ በኋላ እንደ ማንኛውም ሰው አላህ ሱብሓነሁ ወተዓላ ኩሉ ነፍሲን ዛኢቀቱል መውት ብሏል። ማንኛውም ነፍስ ሞትን ቀማሽ ነች ብሎ ተናግሯል። ስለዚህ ያንንም ሞት ያው ይቀምሳል ማለት ነው፣ ወይም ደግሞ ይሞታል ማለት ነው። ግን ከመሞት አንቲክራይስት ይገድላል ማለት አንቲክራይስት የሚባል አለ የሚነሳ። ይሄ ሁሉ የምታያቸው መስመሮች ላይክ ኤአይም በዩ ሶሻል ሚዲያም በዩ መደላድሎች ናቸው። ለማን መደላድሎች ናቸው? ለአንቲክራይስት ወይም ጸረ ክርስቶስ ሐሳዊ መሲህ ብለን የምናስበው አለ። ወደ 70 ሺህ የሚጠጉ ከኢራን የሆኑ አይሁዶች የሚከተሉት ማለት ነው፣ የእምነት ካባ የለበሱ አይሁዶች። እኛ ጸረ ክርስቶስ እንለዋለን፣ አይሁዶች ደግሞ መሲሃችን ብለው ይጠብቁታል። በክርስቲያንም ደግሞ አንቲክራይስት ነው የሚባለው። እሱ ይመጣል። እሱ ሲመጣ ትልቅም ፈተና ነው የሚያደርሰው ምድር ላይ። ለዛ መደላደል ነው የምታያቸው። ኢሉሚናቲ የሚባለውን ግሩፕ ብታይ፣ ይሄ ዓለም ላይ የምታያቸው በሃይማኖት ስም የሚደረጉ ጦርነቶች፣ ዓለምን ወደ አንድ መንደር ማምጣት የሚባለው ይሄ ኒው ወርልድ ኦርደር የሚባለው ይሄ ዓለምን አንድ ሰፈር የማድረግ ሂደት፣ እነዚህ ሁሉ ለሱ መደላደል መንገድ መጥረጊያ ናቸው። በዛ የመጨረሻ ጊዜም የሃይማኖት ጦርነት ይነሳል። የመጨረሻው ጦርነት የሱ መምጫ ማለት ነው። መነሻውም ደግሞ ጄሩሳሌም ነው። አሁን የምታየው ማለት እነዚህ ሁሉ በትንቢት የተቀመጡ ናቸው። የአረቦች ሀብት ማማ ላይ መውጣት በነዳጅ አማካኝነት ማለት ነው። አሁን ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ትንቢት ነው። ይህ ሁሉ ሀዲስ ላይ የተቀመጠ ነው። ቢያንስ ከተጻፈ እንኳን 800 ዓመት በላይ ነው። ከተጻፈ ነው 800 አልኩ 1200 ዓመት በላይ ማለት ነው። በጽሁፍ እንኳን ከተላለፈ እኛ ጋር እነዚህ ሁሉ ትንቢቶች አሉ። ከነዚህ በኋላ ላይክ የኤፍራጥስ ወንዝ መድረቅን ጨምሮ ማለት ነው ይመጣል። እንግዲህ መሲሁ ደጃል ይመጣል። ነገሩ ሲመቻችለት ይወጣል። መልካም መካሪ መስሎ ነው የሚመጣ። ያው ሃይማኖትን በሰላም የሚያስተምር አይነት መስሎ እንደ መምህር ይተዋወቅና መጨረሻ ላይ ራሱን አነል መሲህ ብሎ ይሰይማል ማለት ነው። መሲሁ ነኝ ብሎ ይሰይማል። ያው መሲሁ አምላክ ነው ብሎ የሚያምኑ አካላቶችም ስላሉ የእነሱን ኦዲየንስ ወደ ራሱ መውሰድ ስለሚፈልግ እኔ አምላክ ነኝ አሁን ተገልጬ ነው ይላል። የቀን ምልክቶች ተብለው ከሚነገሩ ውስጥ ከሱ በኋላ ነው ኢየሱስ ክርስቶስ የሚወርደው። ከዛም መሲሁን ከገደለ አንቲክራይስትን ከገደለው በኋላ መህዲ አለ። መህዲ የትናንሽ ምልክቶችና የትልልቅ ምልክቶች አካፋይ ነው። መሀል ላይ መህዲ የሚባል የሙስሊም ንጉስ አለ የሚመጣ የሚጠበቅ ማለት ነው። በሱ ስር ሆኖ ነው ሙስሊሞች ከኢአማንያን ጋር ውጊያ የሚከፍቱ። ያው በደጃል ሰዓት ላይ ክርስትናና እስልምና የመቀራረብ አድቫንሳቸው ከፍተኛ ነው።
በአንቲክራይስት ሰዓት ማለት ነው። አይሁዶች ነው የመካድ እድላቸው ከፍተኛ የሚሆነው አይሁዶች ነው። እንዲሁም ደግሞ አንዳንድ ክርስቲያኖችም ይኖራሉ። ሰው በአንቲክራይስት መስመር እንግዲህ በዚህ መንገድ ይመጣል ማለት ነው። ኢሳ አለይሂ ሰላም ይመጣል። ከዛ በኋላ 40 ዓመት ይኖራል ምድር ላይ። ያው 40 ዓመት የሚለውን ካለፈው እድሜው ጋር ተጨምሮ 7 ዓመት ነው የሚል ነገር አለ። አይ ራሱን የቻለ 40 ዓመት ነው የሚል አለ። ብቻ 40 ዓመት ካስተዳደረ በኋላ እንደ ማንኛውም ሰው እሱም ይሞታል ማለት ነው። ይሄ ዝም ብለሽ ዓለምን ሙሉ ነው የሚያስተዳድረው 40 ዓመት ሙሉ። አንድ ህዝብ እኮ ይሆናል። አሁን ራሱ ዓለምን ሙሉ ማለት እንችላለን። የጋራ መንግስት እኮ ኦልሬዲ እያቋቋመ ነው። ከክሩሴዶች በኋላ እኮ ከክሩሲደሮች በኋላ ስውር መንግስት አለ እኮ እየመራት ያለ ዓለምን በሙሉ። አሁን እነዚህ ለፎርም ነው እኮ ፕሬዚዳንቶች የሚቀመጡት፣ የነዛን አጀንዳ አስፈጻሚዎች ናቸው። ስውር እጅ አለ የሚመራው ላይ ከክሩሲደር በኋላ በውስጥ የተቋቋሙ ግሩፖች አሉ። ይሄ ረጅም ታሪክ ነው። ኖርማሊ ወደ ኒው ወርልድ ኦርደር ኮንሴፕት ስትመጪ አብርሃሚክ ሪሊጅን ሲባል ለምሳሌ ዱባይ ላይ የተገነባው ሶስቱ ክርስትና፣ እስልምናና አይሁድ ሶስቱ በአንድ ላይ ማለት ነው። አንድ አብርሃሚክ ሪሊጅን ተብሎ ሶስቱን አንድ የማድረግ ታላላቅ ሃይማኖቶች ስለሆኑ እንደዚህ አይነት ሂደቶች አሉ። እነዚህ በሙሉ ዓለምን ወደ አንድ መንግስት የማምጣት ነው። አሁን በስውር የነበረው በኋላ ላይ በግልጽ ዓለምን ይመራል ማለት ነው። ከዛ በኋላ ኢሳ አለይሂ ሰላም ደግሞ የአማኞች መሪ ሆኖ መጥቶ ያው ይዋጋል። ልክ ሁለተኛው የዓለም ጦርነት ላይ ትልልቅ ሚና የነበራቸው እነ ሜሶፖታሚያ ምንድነው ራሽያ ምናምን እንደነበሩት ሁሉ ልክ እንደዛው መጨረሻ ላይ ደግሞ ግሩፑ ከሁለት ነው የሚከፈለው። አንደኛ የአማኞች ግሩፕ ነው፣ የነ መህዲ ምናምን ግሩፕ ነው። ሁለተኛው ደግሞ የደጃል ግሩፕ ነው። ለዛ የደጃልና የነዚህን ግሩፕ ማምጫ ግን አሁን ላይ የሃይማኖት ጦርነት ይነሳና ሰውን ከሁለት ግሩፕ ቀስ በቀስ ይከፍሉታል ማለት ነው። አሁን እየሆነ እንዳለው ለምሳሌ የእስራኤል ደጋፊ አለ፣ የፓለስታይን ደጋፊ አለ። ሁለቱ ቀስ በቀስ ግሩፕ እየፈጠረ ነው። ወደ ሁለት ማህበር ብቻ እየዞረ ነው ማለት ነው። ሁለት አካል ከዛ ለሁለቱ አንዳንድ መሪ ሾምሽላቸው ማለት ሁለት ጦር ይሆናሉ። ሁለቱ ተዋግተው አንዱ ሲያሸንፍ ደግሞ አንድ ሙሉ መሪ ይሆናል ማለት ነው። እሺ ባለ መቀለ እሺ፣ ክርስቲያኖች ካላችሁ ሪኩዌስት ላኩ። ፋሩቅ አይ ቲንክ አለህ። ፋሩቅ ካለህ ኦልሬዲ ደርሷል ቪዲዮ። ፋሩቅ አለ? የኔ ነው? አዎ የላክልኝ። ጥራኝ